ዮሐንስ ወንጌል ምዕራፍ 20 ከ1-7 በሳምንቱ በመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩን ከመቃብሩ መግቢያ ተንከባሎ አየች። ስለዚህም ለስምዖን ጴጥሮስ ኢየሱስን ይወድ ወደ ነበረው ሌላ ደቀ መዝሙር መጥታ ኢየሱስን ከመቃብሩ ወስደውታል፣ የትም እንዳኖሩት አናውቅም አለቻቸው። ጴጥሮስና ሌላ ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም እየሮጡ ነበር። ሌላ ደቀ መዝሙር ከጴጥሮስ ቀድሞ ከመቃብሩ ደረሰ። ጎንበስ ብሎ ሲመለከት ከተልባ እግር የተሰራውን ከፈን ከዚያ እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለው የነበረው ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እነርሱም ከተልባ እግር የተሰራውን ከፈን ከዚያ እንዳለ አዩ። እንዲሁም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ምሳሌ 13 ከ1-5 ጠቢብ ልጅ የአባቱን ምክር በማስተዋል ይሰማል፣ ፊተኛ ተግሣጽን ያዳምጣል። ሰው ከንፈሩ ፍሬ መልካም ነገር ያገኛል፣ ምላሶች ግን አመፀኛ ያስቃሉ። አንደበቱን የሚጠብቅ ሕይወትን ይጠብቃል፣ እንደመጠጥ የሚናገር ግን ይጠማል። ዘለፋን ሩቅ ይመኛል፣ ነፍሱን አያገኝም፣ የክፉዎች ምኞት ግን ይደርቃል። መዝሙር 5 አቤቱ ቃልህን አመጣ፣ ጩኸቴንም አስተጋባህ። ከመከራዬ እንዴት አምላኬ አቤቱ እጸልያለሁ። በማለዳም ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ። አንተ በዘመን ታጠጣለህ። ክፉ አድራጊዎች ሁሉ ታላዝብኝ፣ ሐሰት የሚናገሩትን ታጠፋቸዋለህ። ደም አፍሳሽ መንፈስ ሰው እስኪያዩ ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅ ምራኝ፣ መንገድህን አቅና። መዝሙረ ዳዊት 106 ከ1-12 ሃሌሉያ። ቸር ነውና ምሕረቱ ለዘላለም ነውና፣ እግዚአብሔርን አመስግኑት። የእግዚአብሔርን ሥራ ማን ያውቃል? ምስጋናውን ሁሉ ማን ያሰማል? ለፍርድ የሚቆሙ ጻድቃን ሁልጊዜ የሚናገሩ ምስጉኖች ናቸው። አቤቱ በሕዝብ አስበኝ፣ ለመድኃኒትህም ጎብኘን። የመረጥካቸው በጎነትን አይተን በሕዝብህ ደስታ ደስ ይለናል። ከአባቶቻችን ጋር ያታሰረን ዓመፅንም በደልንም አባቶቻችን በግብፅ ሠሩት። ምሕረትን አላሳዩም፣ የምሕረትንም ብዛት አላወቁም። በኤርትራ ባሕር ባለፉ ጊዜ አመፁብን፣ ኃይሉንም ለማስታወቅ ስለ ስሙ ማዳናቸው። የኤርትራ ባሕር በሰጠ፣ እርሱም ደረቀ። እንደ ምድረ በዳም በጥልቁ መራቸው። ከጠላቶቻቸውም አዳናቸው፣ ከሚጠሏቸውም እጅ ተቤዣቸው። የሚያሳድዷቸውም ውኃ ለቀቀባቸው፣ ከእነርሱም አንዱም አልቀረም። በዛኑ ጊዜ በቃሉ አመኑ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባራ ነው፣ ማንን እፈራለሁ? ክፉዎች ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ፣ እነርሱም ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን ልቤ አይፈራም፣ ጦርነት ቢነሳብኝ እንኳን ልቤ አምሮ ነው። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻታለሁ፣ ይኸውም በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር አይ ዘንድ፣ በመቅደሱም ሆኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ይሸሽገኛል፣ በድንኳኑ ጓዳ ይሰውረኛል፣ በዓለትም ላይ ያቆመኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶቼ ላይ ራሴ ከፍ ከፍ ይላል። በድንኳኑ የእልልታ መሥዋዕት እሠዋለሁ፣ የእግዚአብሔር ቀኝ አለው፣ ዘምርለታለሁ። እግዚአብሔር በሁሉም ነገር ከእኛ ጋር ነውና። ማቴዎስ 10 ከቁጥር 1። ስለዚህ ኢየሱስ ክርስቶስ ላሉት አሁን ከእኔ የለባቸውም። በክርስቶስ ኢየሱስ ያለ መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና። ሮሜ ምዕራፍ 8 ከ1-2። ክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በዚያን ጊዜ ሰዎች ሁሉ የሚናገሩትና የሚግባቡት ቋንቋ ብቻ ነበር። ሰዎቹ ምስራቁን ይዘው ሲጓዙ በሰናዖር አንደኛ ጌታ በዛት እነርሱም እርስ በርሳቸው ሩጥ ብለው በድንጋይ ፈንታ ጥላ
ለመያዝም ቅጥራና መስዋዕትን ተጠቀሙ። እዚያም ለስማችሁ መጠሪያ እንዲሆን በዓለም ላይ እንዳለበት ኑ ከተማና ሰማይ የሚደርስ ግንብ ለራሳችን እንስራ አሉ። እግዚአብሔር ግን ይሠራ የነበረ ከተማና ግንብ ለማየት ወረደ። እግዚአብሔርም እንደ አንድ ሕዝብ በአንድ ቋንቋ በመናገር ይህም ማድረግ ከጀመሩ ከእንግዲህ ሲያቃትቱ ማከናወን አያዳግታቸውም። ኑ እንውረድ፣ እርስ በርሳቸው እንዳይግባቡ ቋንቋቸው እንደበላልቅ። ስለዚህ እግዚአብሔር በምድር ሁሉ ላይ በታተናቸው፣ ከተማዋንም በሰንጥቁ። እግዚአብሔር የመላውን ዓለም ቋንቋ ስለደበላለቀ የከተማይቱ ስም ባቢል ተባለ። ማንም የተጠማ ቢሆን ወደ ቤት ጠማት ይላል። መዝሙር 7:37 መዝሙር 14 ከ1 እስከ 4 ሥጋን የሚያስብ ዕድሜ አጭር ነው፣ ያለ እድሜም በመከራ የተሞላ ነው። እንደ አበባ ታይቶ ወዲያውኑ ያልፋል፣ እንደ ጠረን ወዲያውኑ ያልፋል። ታዲያ እንዲህ ዓይነቱን ሰባዮችን ትከታተላለህን? በፊትስ ነገር ታቀርበዋለህን? ርኩስ ነገር ንጹሕ ነገርን ማግኘት የሚችል ከቶ ማንም የለም። ማቴዎስ 5:17 እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። መዝሙር 24 ከ1 እስከ 10 ምድር በእርሷ ያለ ሁሉ ዓለም በውስጥ የሚኖር ሁሉ የእግዚአብሔር ነው። እርሱ በወንዝ ላይ መሠረታታልና በባሕሮች ላይ አጽንቶታል። ወደ እግዚአብሔር ተራራ መሃል ሊወጣ ይችላል፣ በተቀደሰውም ስፍራ መሃል ይቆማል። ንጹሕ እጅ ቅን ልብ ያለው ነፍሱን ለሐሰት ነገር የሚያስገዛ እርሱ በረከትን ከእግዚአብሔር ዘንድ ምሕረቱንም ከአዳኝ አምላኩ ይቀበላል። የያዕቆብ አምላክ የፊትህን የሚፈልግ ትውልድ እንዲህ ያለ ነው። እናንተ ደጆች ቃል በሉ፣ እናንተ የዘላለም በሮች የክብር ንጉሥ እንዲገባ ብድግ በሉ። ይህ የክብር ንጉሥ ማን ነው? እግዚአብሔር የሠራዊት አምላክ፣ እግዚአብሔር የክብር ንጉሥ። እናንተ ደጆች ቃል በሉ፣ እናንተ የዘላለም በሮች የክብር ንጉሥ እንዲገባ ብድግ በሉ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ የሠራዊት አምላክ እግዚአብሔር ነው፣ እርሱ የክብር ንጉሥ ነው። መዝሙር 23 ከ1 እስከ 6 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ይመራኛል። ነፍሴን በለመለመ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ባልፍ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን ዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙር 114 ከቁጥር 4 እግዚአብሔር የለመነኝ ሰምቷልና ወደድኩት።
ክብርና ግርማ ለብሰ ብርሃን እንደ ልብስ ለብሰ ሰማይ እንደ መጋረጃ ዘረጋ። እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ ሰረገላውን የእሳት ነበልባል ለዘላለም። ፊልጵስዩስ ምዕራፍ 4:4-8 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰዎች ሁሉ ይታወቅ፣ እግዚአብሔር ቅርብ ነውና። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ወደ እግዚአብሔር አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆኑ የእግዚአብሔር ሰላም በልቦናችሁና በሀሳባችሁ በክርስቶስ ኢየሱስ ይጠበቃል። በቀረውስ ወንድሞቼ ሆይ እውነት የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ ምስጋና ቢሆን እነዚህን አስቡ። ነፍሴ ሆይ እግዚአብሔርን ባርኪ ቀድሺው። እግዚአብሔር ፍቅር ነው። መዝሙር 3:1-2 እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱ በእኔ ላይ ተነሳ። ብዙዎቹ ነፍስሽን አይታደጉሽም አሉሽ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ ሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ያያል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ሊመሰክር ዘንድ ሊመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አይደለም። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ሊመጣ ነበር። በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለ ክብር ያለውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የነበረው ከእኔ በፊት ነበርና ከእኔም ይልቅ የሚከብር ይህ ነው። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበረና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። አይሁድ አንተ ማነህ ብለው ይጠይቁ ዘንድ ከኢየሩሳሌም ከካህናትና ከሌዋውያን በላኩበት ጊዜ ዮሐንስ ምስክርነት ይህ ነው አላቸው። መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን ነህ? ኤልያስ ነህ? አይደለሁም ብሎ መለሰ። አይደለሁም አለ። እንኪያስ ማን ነህ? ነቢይ ነህ? አይደለሁም ብሎ መለሰ። እንኪያስ ማን ነህ? ለላኩ መልስ እንድንሰጥ ስለ ራስህ ምን ትላለህ አሉ። እርሱም ነቢዩ ኢሳይያስ እንዳለው የጌታ መንገድ አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ
እንግዲያስ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካሉት ስለምን ታጠምቃለህ አሉት። እርሱም ነቢዩ ኢሳይያስ እንዳለው የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንግዲያስ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካሉት ስለምን ታጠምቃለህ አሉት። እርሱም እኔ በውኃ አጠምቃለሁ፣ ዳሩ ግን እናንተ ማታውቁ በመካከላችሁ ቆሟል አላቸው። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ በፊት ነበርና ከእኔም ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገውም ዮሐንስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ነበረና ከእኔም ይልቅ የሚከብር ይሆናል አላቸው ብዬ ስለ እርሱ ያልሁት ይህ ነበረ። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውኃ ያጠመቅሁ እኔ መጣሁ። ዮሐንስም መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውኃ እንዳጠምቅ የላከኝ የእርሱም መንፈስ ሲወርድበትና ሲኖርበት በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። በነገውም ከዮሐንስ ደቀ መዛሙርት ሁለት ቆመው ነበረ። ኢየሱስም ሲሄድ አይቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉ። ኢየሱስም ዘወር ብለው ሲከተሉት አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱም አስቀድሞ የራሱ ወንድም ስምዖንን አግኝቶ መሲሑን አግኝተነዋል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ከኬፋ ትባላለህ። ትርጓሜውም ጴጥሮስ ማለት ነው። በነገውም ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለው። እርሱም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት በእውነት የእስራኤል ሰው አለ። ናትናኤልን ከወዴት ታውቀኛለህ አለው። ኢየሱስም ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልን ከወዴት ታውቀኛለህ አለው። ኢየሱስም ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልም አንተ የእግዚአብሔር መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ የእስራኤልን ንጉሥ ነህ አለው። ወደ ኢየሱስም መልሶ ከበደ
አምላክ ከጎኔ መቆሙ አውቄያለሁ። ቃሉን በማመስገን ነው። በእግዚአብሔር በአምላክ ታምኛለሁ። አልፈራም። ሥጋ ለባሽ ምን ሊያደርገኝ ይችላል? እግዚአብሔር ሆይ ያንተ ስእለት አለብኝ። የሚያቀርብልህም የምስጋና መሠዋዕት ነው። በሕያዋን እግዚአብሔር ፊት እመላለስ ዘንድ ነፍሴን ከሞት እግሬን ከመሰናክል አድነኝ። አቤቱ ከጥልቅ ጠራሁህ፣ አቤቱ ድምፄን ስማ። ጆሮ የልመናዬን ቃል የሚያደምጥ ጆሮ የልመናዬን ቃል ያድምጥ። አቤቱ ኃጢአተኞች ብትጠባበቅ፣ አቤቱ ማን ይቆማል? ይቅርታ ከአንተ ዘንድ ነውና ስለ ስምህ ተስፋ አደርጋለሁ። መዝሙር 29 ከ5-5 ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። እሱም ከፍ ባለና ልዕልና ባለው ዙፋን ላይ ተቀምጦ መጎናጸፊያውን ቤተ መቅደሱን ሞልቶት ነበረ። በዙሪያውም ሱራፌል ተብለው የሚጠሩ መላእክት ነበሩ። በእያንዳንዳቸው 6 ክንፎች ነበራቸው። በሁለቱ ክንፍ ፊታቸውን፣ በሁለቱ ክንፍ እግራቸውን ሸፍነው በሁለቱ ክንፋቸው ደግሞ ይበሩ ነበር። እነሆ አንዱ ከአንዱ ጋር በመቀባበል ቅዱስ 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 የሠራዊት አምላክ ቅዱስ ነው፣ ክብሩም በዓለም ላይ የተሞላ ነው ይሉ ነበር። ከድምፃቸው ጩኸት የተነሳ ከመድረኩ እስከ ስር መሠረቱ ተናወጠ፣ ቤተ መቅደሱ በጢስ ተሞላ። እነሆም እኔም እንዲህ አልኩኝ፣ ልብ የረከሰበት ሕዝብ መካከል የምኖር ልብ የረከሰብኝ ሰው ነኝ። እነሆ ንጉሡን የሠራዊት አምላክ አይቼዋለሁና መሞቴ ነው አልኩኝ። ከመላእክቱም አንዱ እየበረረ ወደ እኔ መጣ። በእጁ ከመሠዊያው የወሰደው የእሳት ዘቦት ነበረ። በእሱም ከንፈሮቼን ነክቶ ኃጢአትህ ሁሉ ተሰርዮልሃል፣ በደልህም ተወግዶልካል አለኝ። እነሆ እግዚአብሔር ማንን እልካለሁ? የሚላክልኝስ ማን ነው ሲል ሰማሁት። እኔም ላከኝ። እኔን ላከኝ አልኩት። እርሱም እነሆ ወደዚች ሕዝብ ሂድና መስማትን ትሰማላችሁ፣ ነገር ግን አታስተውሉ፣ ማየትን ታያላችሁ፣ ነገር ግን አታዩ። ስለዚህ ሰምታችሁ ወደ እኔ እንዳትመለሱ፣ በዓይናችሁም ተመልክታችሁ ወደ እኔ እንዳትመለሱ ልባችሁ የደነደነ ይሁን አልኳቸው። እነሆ እግዚአብሔርን እኔም እስከ መቼ ነው እንዲህ የሚሆነው አልኩት። እርሱም በዚህ ምድር ያለው ነገር እስኪጠፋ ነው አለ። ኢሳይያስ 6 ከ1-11 መዝሙር 46 ከ1-11 አምላካችን መጠጊያችን ባገኘን በታላቅ መከራ እርዳታችን ነው። ስለዚህ ምድር ብትናወጥ ተራሮችም ወደ ባህር ቢወሰዱ አንፈርም። ውኆቻቸው ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከልዋ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱም ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። ከምድር ዳርቻ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ፣ እኔ አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሠራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። ምሳሌ 6 ከ1-9 ልጄ ለጎረቤት ብትሆን ስለሌላ ሰው ልትናገርና ብታስመጣ በፈቃድ ተያዝ፣ በፈቃድ ተመልክ። ልጄ ይህን አድርግ፣ ራስህን አድን፣ በጎረቤትህ ይርቃልና ፈጥነህም ሂድ፣ ጎረቤትህንም ነስንሰው። ለዓይንህ እንቅልፍ ለሸማሽቶችህም እንጎቻን አትስጥ። እንደሚያውቁ ከአዳኞች እንደ ወፎች ከአጥማጅ ወጥመድ ተዘዝን። ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። መብሏን በበጋ ታሰናዳለች፣ መኖዋንም በመኸር ትሰበስባለች። አንተ ታካች እስከ መቼ ታንቀላፋለህ? እስከ መቼ እንቅልፍህ ትነቃለህ? መልእክትና ሰላም ትገልጻላችሁ። እግዚአብሔር ይባርክሽ። ምድርን ለእግዚአብሔር በሉ፣ እግዚአብሔርን በደስታ አገልግሉ።
ንስሐ ዝማሬ ፊቱ ቅረቡ። እግዚአብሔር አምላክ መሆኑን እወቁ። እሱ ፈጠረን፣ እኛም የእሱ ነን። እኛ ሕዝቡ የማሰማሪያ በጎች ነን። በምስጋና ወደ ደጆቹ በውዳሴ ወደ አደባባይ ግቡ። አመስግኑ፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱ ለዘላለም ነውና ታማኝነቱ ከትውልድ እስከ ትውልድ ነው። መዝሙር 100:1-5 ከዚህ በኋላ አዲስ ሰማይና አዲስ ምድር አለ። የመጀመሪያቱ ሰማይና የመጀመሪያቱ ምድር አልፈዋል። ባል ከእንግዲህ ወዲህ አይኖርም። ቅድስቱ አዲስቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርስ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ከራሱ ጋር ይኖራል። እግዚአብሔር ከራሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲያ ሞት ወይም ሐዘን ወይም ለቅሶ፣ ስቃይ አይኖርም። የቀድሞ ሥርዓት አልፈዋልና። በዙፋኑ ላይ የተቀመጠው እነሆ እኔ ሁሉን ነገር አዲስ አደርገዋለሁ አለ። ደግሞም ይሄ ቃል እውነት ነው። ራዕይ 21:1-5 ልጆች ለወላጆቻችሁ ታዘዙ፣ ይህ በጌታ ቀና ነውና። ኤፌሶን 3:6 ሉቃስ 14:1-6 አንድ ሰንበት ቀን ኢየሱስ ምግብ ሊበላ ከፈሪሳውያን አለቆች አንዱ ወደ ነበረበት ሰው ቤት በገባ ጊዜ ሰዎች በዓይን ይከታተሉት ነበረ። አንድ በአካል ጉዳት የሚሰቃይ አንድ ሰው ለፊቱ ነበረ። ኢየሱስም ሕግ አዋቂዎችና ፈሪሳውያን በሰንበት ቀን ሕመምተኛውን ሰው መፈወስ ተግባር ነው ወይስ አይደለም ሲል ጠየቃቸው። እነርሱም ዝም አሉ። ያዘውና ፈወሰው እና ሰናበተው። ከእናንተ አንዱ ልጁ ወይ በሬው በሰንበት ቀን ጉድጓድ ውስጥ ቢገባ ፈጥኖ የሚያወጣው ማን ነው ሲል ጠየቃቸው። እነርሱም ለዚህ መልስ ሊያገኙ አልቻሉም።